በሐዋርያት ሥራ ውስጥ ስንት የብሉይ ኪዳን ጥቅሶች ተጠቅሰዋል? በሉቃስ የተጻፈው የሐዋርያት ሥራ መጽሐፍ ስለ ብሉይ ኪዳን ብዙ ቀጥተኛ ጥቅሶችን እና ማጣቀሻዎችን ይዟል። በሐዋርያት ሥራ ውስጥ ከብሉይ ኪዳን ከ25 እስከ 30 የሚደርሱ ቀጥተኛ ጥቅሶች እንዳሉ ሊቃውንት ይገምታሉ። እነዚህ ጥቅሶች ብዙውን ጊዜ በሐዋርያት፣ በተለይ ጴጥሮስ፣ እስጢፋኖስ እና ጳውሎስ፣ የኢየሱስን ማንነት እና ተልእኮ ለአይሁድ እና ለአሕዛብ ተደራሲያን ለማስረዳት ይጠቀሙባቸዋል። ማጣቀሻዎቹ የኢየሱስን ሕይወት፣ ሞትና ትንሣኤ በዕብራይስጥ ቅዱሳን ጽሑፎች ውስጥ ከተሰጡት ተስፋዎች ጋር ለማገናኘት ይረዳሉ። በተጨማሪም የኢየሱስን ትንሣኤና መለኮታዊ ሥልጣኑን ለማረጋገጥ መዝሙር እንደ መዝሙር 16 እና መዝሙር 110 ጠቅሷል። እስጢፋኖስ በሐዋርያት ሥራ 7 የእስራኤልን ታሪክ የሚያጠቃልል ረጅም ንግግር ተናግሯል። እሱም ስለ ዘፍጥረት፣ ዘጸአትና ነቢያት ብዙ ማጣቀሻዎችን ያካትታል። እነዚህ ማጣቀሻዎች የኢየሱስ ታሪክ፣ የእስራኤል ታሪክ ቀጣይና ፍጻሜ መሆኑን ለማሳየት ነው። ጳውሎስ በሐዋርያት ሥራ ውስጥ በንግግሮቹ ውስጥ የብሉይ ኪዳንን ቅዱሳት መጻሕፍት በተደጋጋሚ ይጠቀማል። በሐዋርያት ሥራ 13 ላይ ለአይሁዶችና ለአሕዛብ ምስራቹን ለማስረዳት ከኢሳይያስና ከመዝሙር ጠቅሷል። በሁለቱም ቃል ኪዳኖች ውስጥ የእግዚአብሔርን ዕቅድ ቀጣይነት ለማሳየት እነዚህ የብሉይ ኪዳን ግንኙነቶች ወሳኝ ናቸው። በኢየሱስ ማመን ከአይሁድ እምነት መላቀቅ ሳይሆን ፍጻሜው መሆኑን ያሳያሉ። በአጠቃላይ የብሉይ ኪዳን ጥቅሶችን በሐዋርያት ሥራ መጠቀማቸው ሐዋርያት በቅዱሳት መጻሕፍት መልእክታቸውን መሠረት የማድረግ ስልት ያሳያል። ኢየሱስ በነቢያት የተነገረለት ተስፋ የተደረገለት መሲህ መሆኑን ለማረጋገጥ የሞከሩት እንዴት እንደሆነ ይገልጻል። ትምህርታቸው በአይሁድ ወግ እና በአዲሱ የክርስትና እምነት መካከል ያለውን ልዩነት ለማስተካከል ረድቷል። ተደጋጋሚው የብሉይ ኪዳን ማጣቀሻዎች የሐዋርያት ሥራን በብሉይ እና በአዲስ ኪዳን መካከል ኃይለኛ ስነ መለኮታዊ ትስስር ያደርጉታል።